እኛ ሴቶችንና ወንዶችን ከጾታችን ባሻገር የሚለየን የሐሳብ ልዩነት ትልቁ የፍቅር ህይወት ላይ ስንመጣ ወንድ ልጅ ከአንድ ሴት ጋር የፍቅር ህይወት ውስጥ ከገባ በኋላ የሚያስበው ስለዛች ሴት መቼም አትቀየርም ብሎ ነው። የምትሰጠኝ ያሳየችኝ መልኳ ኢቭን ነው የምላቸው አስተሳሰቧ፣ ማንነቷ መቼም ቢሆን አይቀየርም ብሎ ነው የሚያምነው። እኛ ደግሞ እንደማይወደን እያወቅን እንደማይፈልግሽ እያወቀ ባህሪውን በግልጽ እያሳየሽ ምን አይነት ካራክተር እንዳለው እያወቅሽ የፍቅር ህይወት ውስጥ ከገባ በኋላ ቀይረዋለሁ፣ በእርግጠኝነት ለኔ ያለው ፍቅር ይቀይረዋል፣ እንዲሁም እኔ ማደርገው የምሰጠው ሁሉም ነገር ይቀይረዋል ብለን እናምናለን። ነገር ግን አብዛኞቻችን እኛን ሴቶች ዋጋ ሲያስከፍለን ላይፍ ታይማችን ራሱ እንድንጨርስ የሚያደርገን ይህ አስተሳሰባችን ነው። አንድ ሰው ለኛ ብሎ የሚቀይረው አንዳች ነገር የለም። እሱ ሲፈልግ ሲያምንበትና ውስጡ ያለው ኃይል እንዲቀየር ያደርገዋል እንጂ እኛ የምናደርገው ወይም እኛነታችን መቼም ቢሆን ሊቀይረው አይችልም። ሆፕፉሊ በቃ ሁላችንም ባንሰራው ብዬ የምመኘው ስህተታችን ነው። አንድ ሴት ታውቂያለሽ፣ ራሳችንም ልንሆን እንችላለን የዚህ ፓርት ቀይረዋለሁ የሚል አመለካከት የሆነን ወንድ። እነሱ ከኛ ጋር ያላቸው ልዩነት እስቲ እዩት እኮ። አንድን ሴት ሲወዳት ሲፈልጋት ሂኖ ምን እንደሚፈልግ ምን እንደሆነ ኢንቴንሽኑ ጠንቅቆ ያውቀዋል። ስለዚህ የሚፈልገውን አገኘ እሷ ላይ ተስፋ የሚያደርገው እንዳትቀየር ነው። ኦር አትቀየርም ብሎ ነው የሚያምነው። የእኛን ተቃራኒ ደግሞ እንየው። ስለዚህ አንድ ወንድ ልጅ ዛሬ እኔ ልባችን ከኛ እሱ ከሚያደርገው በላይ ከሚነግርሽ በላይ ከሚጠይቅሽ በላይ ልብሽ ጠንቅቆ ነው የሚያውቀው። እውነት ለመናገር አንድ ወንድ ልጅ ላንቺ ሰላማዊ ጤነኛ ወይም ትክክለኛ የፍቅር ስሜት እንደሌለው ግን ትግላችን ምንድነው? አሁን እንዳልኳችሁ ቀይረዋለሁ ወይም ይሄን አስተሳሰቡን ይሄን ስሜቱን ቀይረዋለሁ የሚል ተስፋ ነው። ግን ስቲል እንታገላለን። አንድ ወንድ ልጅ ወይም የማይወድሽ ወይም የማያፈቅርሽ ወንድ የሚጠይቅሽን ጥያቄዎች ነው የምነግርሽ፣ ወይ በሌላ አማርኛ የሚጠቀምብሽ ወንድ ምን አይነት ጥያቄዎችን ይጠይቅሻል፣ ከአንደበቱ ምን አይነት ጥያቄዎችን የሚወጡት የሚለውን ነው የማወራላችሁ። ሁልጊዜም እንደምለው ለተግባር እንትጋ። ለማይሆነን ከማይሆነን ሰው ከማይሆነን አካባቢ ርቀታችንን በመጠበቅ ለራሳችን ያለንን ክብር እናሳይ። በጣም ቀላል ነገር ነው። ስሜትሽን ተቆጣጣሪ፣ ሌላው ትርፍ ነው። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። በደንብ ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች እባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ከማይወድሽ ወንድ የምትጠየቂው ጥያቄ ጥያቄዎችሽን በጥያቄ መመለስ ነው። ባይዘዌ ማለት ነው። ተረድታችሁኛል አይደለ? ለምሳሌ ኢንቴንሽኑ፣ ፍላጎቱ፣ አላማው ሌላ ከሆነ ዝም ብለሽ እንኳን ስትደውይ 2-3 ስትደውይ ለምን ትደውያለሽ ይልሻል። ምን ፈልገሽ ደወልሽ ይልሻል። ለዚህ ነው የደወልኩት ስትይ ለምን ፈለግሽኝ ይልሻል። ምንድነው ዝም ብለሽ የምትደውይ ይልሻል። ጥያቄሽ ደህና መሆኑን ለማወቅ ሊሆን ይችላል። ጥያቄሽ ለምን አልደወልክም ለምን አልፈለግከኝም ሊሆን ይችላል። ግን አንቺ ለምን ፈለግሽኝ ይልሻል። ኦብቪየስሊ ስለወደድሽው ቦታ ስለፈለግሽው አይደል? የእሱ ፍላጎት እንዳንቺ ተመሳሳይ ስላልሆነ ግራ ነው የሚጋባው። አብሮሽ ነው ያለው፣ ሲቹዌሽን ውስጥ ነው ያለው፣ ሌላ ነው አላማው። ስለዚህ እሱ ለምንድን ነው የደወልሽው? አሁን የሚወደው ሰው የማያፈቅረው ሰው ጋር ያለ ምክንያት ነው የሚደውለው፣ ያለ ምክንያት ነው ቴክስት የሚያደርገው። ወንድ ልጅ ከፈለገሽ ደግሞ ወይም ካፈቀረሽ እነዚህን ነገሮች ከሱ በተሻለ የሚያውቀው የለም። ምክንያቱም ጊዜውን ሳይጠይቅሽ ይሰጥሻል። ሁሌም ሊያገኝሽ ይፈልጋል። ሁሌም ይደውላል። ሁሌም ቴክስት ያደርጋል። ገብቷቸዋል አይደለ? ይሄንን ግን ከሱ ስትፈልጊ ለምን እንደፈለግሽው ነው የምትጠየቂው። ምን አረግልሻለሁ፣ ለምን ቶሎ ቶሎ ትደውልሽ፣ ለምን ትጨቃጨቂያለሽ አይነት ጥያቄዎችን ይጠይቅሻል መልሶ ማለት ነው። ይታይሽ እንግዲህ አሁን አንድ ወንድ ልጅ ቢወድሽ ቢያፈቅርሽ ቢፈልግሽ እንደዚህ አይነት ጥያቄዎችን በጥያቄ ይመልሳል። የትኛውንም ጥያቄ ይሄ ለምሳሌ ነው ያነሳሁት። ለምሳሌ ምክንያቱም አንድ ሴት ከወደደች ካፈቀረች እሱ ማያደርገውን ነገር ማድረጉ አይቀርም። መደወል፣ እንዳልኳችሁ ቴክስት መላክ። እነዚህን ስታደርጊ ለምን እንዳደረግሽ እንዴት ሊጠይቅሽ ይችላል። እንገናኝ ስትይው ለምንድን ነው የምንገናኘው? ምክንያቱሽ ምንድን ነው? ምክንያቱም እሱ አልፈለገማ። እሱ ሲፈልግ ነው የሚያገኝሽ። እሱ ቢዚ ሲሆን አያገኝሽም። አሊያም ደግሞ እኔ አሁን ስራ አለብኝ ለአንቺ የሚሆን ጊዜ የለኝም፣ ያ ማለት ቅድሚያ አይሰጥሽም ማለት ነው። ለዚህ ጥያቄዎችሽ ግን ተመሳሳይ ወይም ስለምወድ ነው ስለማፈቅር ነው ብትይው ይደነግጣል። አብረን አይደለንም እንዴ ስትይው ሲሪየስ ፈለገች እንዴ እቺ ብሎ ያስባል። እሱ አንቺ ካለሽበት ዓለም ሌላ ዓለም ላይ ስላለ ጥያቄዎችሽን በጥያቄ ይመልስልሻል፣ ወይ በቁጣ ይመልሰዋል። ወይ ጥያቄዎቹ በሙሉ የሚሆነው ለምን ጠየቅሽኝ ነው። ለምን ትጠይቅኛለሽ?
ለምን ተናገርሽኝ ለምን ፈለግሽው ነው እንጂ ዳይሬክትሊ ለምሳሌ ስደውይ ለምን ደወልሽ አይልሽም። ደስ እንዳለው ይነግርሻል፣ ያወራሻል፣ እሱም ያደርገዋል። ጥያቄ እንድታነሽም እድል አይፈቅድሽም። ኦልሬዲ የሚወድሽ ወንድ ጥያቄ እንድታነሽ ራሱ አያደርግሽም። ስለዚህ ጥያቄዎችን ወይም ፍላጎቶችሽን መልሶ በጥያቄ የሚጠይቅሽ ከሆነ አስቢበት፣ አይወድሽም። ሁለተኛው ወንድ ልጅ ከአንቺ ፍቅር ካልያዘው ወይም በፍቅር አይን ማያሽ ከሆነ አላማው ፍላጎቱ ሌላ ሲሆን በተለየ ጥቅም ሲሆን ከሚጠይቁሽ ጥያቄዎች ውስጥ በዋነኛነት የውለታ ነው። ከነሱ ውስጥ ደግሞ በጣም በትንሹ ይሄንን ላኪልኝ፣ ይሄንን ታደርጊልኛለሽ ወይ፣ እንደዚህ ብታደርጊልኝ እርዳታሽን ፈልጌ ይላል። ወንድ ልጅ በተቃራኒው ፍቅር ሲይዘው ረዳትሽ ነው የሚሆነው፣ ጠባቂሽ ነው የሚሆነው። ከአንቺ ሊጠብቅ ቀርቶ አንቺ የሆነ ነገር እንድታደርጊለት ቀርቶ አንቺን እንደዚህ አይነት ነገር መጠየቅ የሚያሳፍር ነገር ነው የሚሆነው። በሚያፈቅራት ሴት እኮ አጠገብ ፈሪ፣ በጣም ነርቨስ ነው የሚሆነው። በራሱ በጣም ቢተማመን ራሱ ለአንቺ ያለው ፍቅር ያንን ምልክት እንድታሳይ ነው የሚያደርገው። እንደዚህ አይነት ወንዶች ግን አላማቸው ሌላ የሆነ ደረቱን ነፍቶ በጣም በቀላሉ ካርድ እንድትልኪለት ይጠይቃል። ባይዘ በተሳሳተ መንገድ እንዳትረዱኝ። ባለቤታችሁ እንደዚህ አይነት ነገር ጠየቃችሁ ማለት አታድርጊለት፣ ወይ ቦይፍሬንድሽ የሆነ ነገር ጠየቀሽ ማለት አታድርጊለት አለ። ግን ኢንቴንሽናሊ ፍቅር ውስጥ ሆናችሁ ፍቅር ሲጀመር ሌላ አሁን ለምሳሌ እሱ አድርጎልሽ የማያውቀውም ካርድ ሞልቶልሽ ላያውቅ ይችላል። የሆነ ቦታ ወስዶ የገንዘብ ኢንቨስት አድርጎ ላያውቅ ይችላል። የሆነ ነገር ጠይቀሹ በሰዓቱ ደርሶ ቅድሚያ ሰጥቶሽ ረድቶሽ አያውቅም። ነገር ግን ለእሱ ሲሆን ልክ ለምሳሌ እንደዚህ አድርጊልኝ፣ እንደዚህ ብታደርጊልኝ፣ እዚህ ቦታ ተገኝተሽ እንደዚህ ሰጪ፣ እንደዚህ ላኪልኝ፣ የጥቅም ነገሮች ብቻ የምትረዱኛላችሁ ብያለሁ። ውጭ ሀገር ካላችሁ ብር ላኪልኝ፣ እዚህ ከሆነ ካርድ ላኪልኝ፣ እንደዚህ ሆነሽ እንደዚህ ይሄን ነገር ታደርጊልኛለሽ። ውለታ ብቻ ልብሴንም እጠቢልኝ ሊሆን ይችላል። ግን እሱ ያላደረገልሽን እሱ ኢንቨስት ሳያደርግ እሱ ሳያወጣ የሚጠቀመው እንደምትወጁ ስለሚያውቅ እምቢ እንደማትዩ ስለሚያውቅ ብቻ የሚጠይቅሽ ጥያቄዎች ሁሌ መልስ ስለሚያገኙ ይጠይቅሻል። እምቢ ብትዩ ተስፋ አይቆርጥም። ባይዞ ማለት እንደምትወጂ እስከ ይሞክራል። ግን አብዛኛውን ጊዜ እሺ ማለትሽ ማድረግሽ ሁሌም በተመሳሳይ ሁኔታ በተመሳሳይ ነገሮች ሰበብ እየፈለገ አይነት የችግር አይነት የሁኔታዎችን አይነት እየተጠቀመ ከአንቺ መጠቀም ሲፈልግ የሚጠይቅሽ ጥያቄዎችን መለየት መቻል አለብሽ። ስለዚህ ልክ እስቲ ጠይቂው። አንቺ ተመሳሳይ ፍቅር ለአንቺ ቦታ ስሜት ካለው በመጀመሪያ አይጠይቅሽም፣ እሱን ወቂ። ሲቀጥል ከጠየቀሽ የሚያደርግ ወንድ፣ የሚሰጥ ወንድ፣ የሚሆንልሽ፣ የሚደርስልሽ፣ የሚጠብቅሽ ወንድ የሆነ ጊዜ እሱንም ከአቅሙ በላይ የሆነ ነገር ሲሆን ይጠይቅሻል። ይሄ ማቴሪያልና ገንዘብ የሆነ ነገር ከሚወድሽ ወንድ ጥያቄ ቀርብልኛል ብለሽ ካሰብሽ ሞኝ ነሽ፣ ነቃ በይ። ሶስተኛው ለአንቺ የፍቅር ስሜት የሌለው የማይወድሽ አላማው ፍላጎቱ ሌላ የሆነ ጊዜያዊ የሆነ ወንድ ጥያቄው ጊዜያዊ ነገር ብቻ ነው። ፊቸሪት በፍጹም የለውም። ወይም ነገ ወይ የዛሬ ወር የዛሬ አመት የሚባል ነገር ወይም እኔና አንቺ የሚባል በፍጹም ጥያቄዎች የሉትም። ያንን ቃል እገባልሻለሁ። ዛሬ ምን እናደርጋለን ከሳምንት በኋላ ደውሎ ዛሬ ድጋሚ ማለት ነው እንጂ ነገ ኦር የዛሬ ሳምንት የዛሬ ወር እኔና አንቺ እኛ የሚል ጥያቄ በፍጹም አያነሳም። እኛ ይቅርና እኔና አንቺ ብሎ ራሱ በፍጹም አያወራም። ወንድ ልጅ ጥያቄውን የሚጀምረው እኔ ብሎ ነው የሚጀምረው። እኔ ዛሬ ላገኝሽ እፈልጋለሁ፣ እኔ ዛሬ እዚህ ቦታ እንደዚህ ቦታ በዚህ ሁኔታ እንድትመጪ እፈልጋለሁ እኔ ነው እንጂ እኔና አንቺ እኔ ኦር አሁን ለምሳሌ በትንሹ እየተጠቀመብሽ እንደሆነ ወይ በፍቅርሽ ወይ ባለሽ ነገር እየተጠቀመ ሆኖ የምትጠቂ ከሆነ እኔ እንደዚህ አስቤ ብታይ የዛሬ ወር እንደዚህ አይነት ቦታ ልሄድ ፈልጌ የዛሬ እንደዚህ እኔ ላረግ ፈልጌ ግን እንደዚህ እኮ የለኝም ወይም እንደዚህ ጎሎኛል። ቅድም እንዳልኳቸው ወይ እንድትልኪለት ወይ እንድትደግፊ ቢፈልገው ራሱን ተመስርቶ ነው። እኔና አንቺ የዛሬ ወር ጓደኛዬ ፕሮግራም አለ እንሂድ አብረን፣ እኔና አንቺ እንደዚህ አይነት ቦታ ብንገኝ ደስ የሚል ስሜት አለ። እኔና አንቺ እኮ ወደፊት የምንኖረው እዚህ ቤት ነው። እኔ መኖር የምፈልገው እንደዚህ አይነት ቤት ነው። ማግባት የምፈልገው እንደዚህ ቆንጆ ሴት ናት ብሎ አንቺ ያለሽ ሌላ ድሪሙን ያወራል። ግን ያንን ይዘሽ እንዳትገኝ በሾርኔ እንደማይወድሽ ይነግርሻል። በእንደዚህ አይነት ነገር ጥያቄው መሆን ያለበት እኔና አንቺ ይሄን ግንኙነት የት ድረስ ይዘን እንሄዳለን? እኔና አንቺ መሀላችን ያለውን ነገር እንዴት እንፈታለን? እኔና አንቺ እኮ ወደፊት እንደዚህ አይነት ቤት እንኖር፣ እኔና አንቺ እኮ እንደዚህ አይነት ልጆች ይኖሩናል፣ እኔና አንቺ እንዲህ እንድናረግ የምፈልገው ኦር እንድንወልድ የምንፈልገው እንደዚህ ነው፣ እንደዚህ ሰርግ እንዲኖረን፣ እኔና አንቺ ሰርግ አያስፈልገንም፣ እኔና አንቺ እንደዚህ ነው መሆን ያለብን፣ መለወጥ ያለብን።
ይናፍቅሻል። እንደዚህ አይነት ጥያቄ አይጠይቅሽም ጭራሽ። አንቺና እሱን የተመለከተ ኦር ወደፊታችሁን የተመለከተ ዛሬ በኋላ እንገናኝ አንቺ ራሱ አሳስቦሽ ወደፊት ስትጠይቂው አረ እኔ እንደዚህ አይነት ነገር አላስብም፣ አረ እንደዚህ አይነት ነገር ይሄን በሲሪየስ ታስቢያለሽ እንዴ? የኔና አንቺ ነገር ሲሪየስ ነው እንዴ? የሚሉ ምላሾች ነው የሚሰጡሽ። አስቢበት። እኔ ነው እንጂ ወደፊት እኔና አንቺ ወይም እኛ ከሌለበት አራተኛው ከአንቺ ፍቅር ያልያዘው ወንድ ወይም የማይወድሽ ወንድ አላማው ፍላጎቱ ከአንቺ ጋር ያለበት ሌላ ሲሆን የሚጠይቅሽ ሴክስ ነው። ኦብቪየስሊ የሁላችንም ኢንሴኪዩር የሆነ ፓርት ነው። አንድ ወንድ ልጅ ወደ ህይወታችን ሊገባ ሲፈልግ ኦር ፍቅረኛው እንድትሆኝ ሲጠይቅሽ ሲያንጃብብ የመጀመሪያ አእምሯችን ውስጥ የሚመጣ ለሴክስ ቢፈልገኝስ፣ ለሴክስ ቢሆንስ፣ እሱን ስለው ቢተወኝስ የሚል ሀሳብ አለን አይደለ? ያንን ታዲያ ሀሳባችን ልክ እንደሆነ የምናረጋግጠው የእሱን ፍላጎት እሱ መሆኑን የምታውቂው ጥያቄው ሲመጣ ነው። በተለይ በጣም ከፈጠነ ግንኙነታችሁ ጀምሮ ብዙ ሳይቆይ ረጅም ጊዜ ሳትግባቡ ልብሽ ይሄ ልጅ የፈለገሽ ለእውነቱን ነው አፍቅሮሻል የሚለውን ሳያረጋግጥልሽ አብዛኞቻችን ሴክስ የምንፈቅደው ደግሞ ለእንደዚህ አይነት ወንድ ነው። እንዳልኳችሁ ይቀየራል ወይም ስለፈቀድኩለት ከኔ ጋር አብሮ ይሆናል ትክክለኛ ፍቅሩን ያሳየኛል በሚል እንደ ማስፈራሪያም ስለሚጠቀሙት ታይዋ ይቅር በቃ ታዲያ አብረን ለምን ሆነን የሚለውንም ሀሳብ ስለሚያነሱት እንደዚህ አይነት ነገሮች የሚጠይቁት ባይዘይ በድፍረት ለሱ ያለሽን ፍቅር ሲያቅ ነው። እና ደግሞ እተውሻለሁ በቃ ይቅር ግንኙነትን ብለው እዛ ድረስ የሚሄዱት እንደምትፈቅጂለት እሱን ካጣሽ እንደምትጎጂ ስላሳየሽው ነው። የስሜት ኢንዲፔንደንሲ ሳይሆን እሱ ላይ ዲፔንድ እንደሆንሽ ሲያቅ ነው እንደዚህ አይነት ጥያቄ የሚያነሳው ወንድ ልጅ። ስለዚህ ታይሚንጉን ታይዋለሽ፣ ስሜትሽን ታያለሽ። እርግጠኛ አይደለሽም እንደሚያፈቅርሽ፣ የሚፈልግሽ ለሌላ ነገር እንደሆነ ይሰማሻል። ከዛ ደግሞ የሱ ጥያቄ አለ። የቀን በቀን ዛሬ እሺ ጓ ስትይ በቃ አልጠይቅሽም ልሻል። ከሁለት ቀን በኋላ መልሶ ያነሳል። ቻት ላይ ኢንቦክስ ላይ ወሬው በሙሉ እሱ ነው። ኔጋቲቭ ነገር ነው ጥያቄው። ይሄ ጥያቄ ዝም ብሎ አይመጣም። እሺ ወንድ ልጅ ካፈቀረሽ፣ ለአንቺ ክብር ካለው፣ ለአንቺ ቦታ ካለው ወይም ነገ እንዳልኳችሁ ስለ ፊውቸር የሚያስብ ከሆነ አትነሳም እቺ ጥያቄ። እመኝኝ አትነሳም። አንቺም እሱም ኃይለኛ ፍቅር ስትሆኑ በሆነ ኦኬዥን በሆነ ነገር ምናልባት ልትሳሳተው ልታረጉት የምትችሉ ነው እንጂ የአንድ ሰው ፕሮፖዛል ቀርቦ የአንድ ሰው ጥያቄ መጥቶ አስጨንቆሽ ከፈቀድሽው ስህተት እንዳለ ማወቅ አለብሽ። ወንድ ልጅ የሚያፈቅራትን ሴት እንኳን ጫና አድርጎ እንደዚህ ነገር ሊያስደርጋት ይቅርና ጥያቄውን ማያነሳ። ምክንያቱም ትሸሸኛለች፣ አጣታለሁ፣ ትርቀኛለች የሚል ሀሳብ ልክ አንቺም ለዚህ ነው የወደደኝ ብለሽ እንደምታስቢውላ ያስጨንቃቸዋል። ያንን አትርሺ። ስለዚህ እቺን ፓርት ፍቃድ ላይ በጣም ጠንቃቃ። በተደጋጋሚ የሚጠይቅሽ ከሆነ በተደጋጋሚ የሚያነሳ ከሆነ ወሬው ሁላ እንደዚህ አይነት ከሆነ አይፈልግሽም ወይም አያፈቅርሽም። አምስተኛውና የመጨረሻው ጠቅላላ አድርጎ የእስካሁኑን የሚመልስልሽ ጥያቄዎቹ የማያፈቅርሽ ወንድ እሱን የተመለከቱ ናቸው የሚሆኑት እንጂ ያንቺን የተመለከተ ስሜትሽን፣ ቀንሽን፣ አላማሽን፣ ፍላጎትሽን ወር ግንኙነታችሁን የተመለከተ ጥያቄ አይነሳም። እስካሁን ያነሳሁት እሱን የተመለከቱ አይደለም። የሴክስ ፍላጎቱ እሱን የተመለከተ ነው። እኔ ወይም ዛሬ በኋላ ሲፈልግሽ ማግኘት ሲፈልግ የሚጠይቅሽ ጥያቄዎች እሱን የተመለከቱ ናቸው። አንቺን የተመለከቱ አይደለም። አንቺን ያማከሉ አይደሉም። ከዛ በኋላ ደግሞ እንደዚህ አድርጊልኝ፣ እንደዚህ ላኪልኝ፣ እንደዚህ ስጭኝ፣ እንደዚህ ብታደርጊልኝ የሚል ጥያቄው እሱን የተመለከቱ ብቻ ነው። እንዴት ዋልሽ? ውሎሽ እንዴት ነው? አሪፍ ቀን ያሳለፍሽው? ስሜትሽ እንዴት ነው የሚል ጥያቄ አይደርስሽም። ባይዘው ከማያፈቅርሽ ወንድ ከተደዋወላችሁ ወይም ከደወልሽ ድንገት ከደውልሽ ለምን ደወልሽ? ምን ፈልገሽ ነው? ምን ተፈጠረ? የሚል ነው እንጂ እንዴት ነሽ? ደስ ብሎት ድምፁ ምናምን አትሰሚ። ያንን ነው ማወቅ ያለብሽ። ንቅት ልትይ ይገባል። ስለዚህ የእሱን ጥቅም፣ የእሱን ፍላጎት፣ የእሱን ዓላማ የተመለከቱ ብቻ ነው ወይም እሱን ያማከሉ ከሆኑ ጥያቄዎቹን፣ ፍላጎቶቹ ልትነቂ ይገባል። ማወቅ የሚፈልገው ቤተሰቦችሽን፣ ስራሽን፣ ምንድነው ዓላማሽ፣ ፍላጎትሽ የሚለውን ሳይሆን እሱ ማወቅ የሚፈልገው ለሱ ምሰጪው ቦታ፣ ለሱ ያለሽን ክብር፣ ለሱ ያለሽን ፍቅር። ምክንያቱም ታርጌቱ እሱ ነው። እሱን ተንጠልጥሏል የሚፈልገው የሚጠቀመው እንደዚህ አይነት ወንድ። ስለዚህ ይሄንን ምልክት ካየሽ ወር እንደዚህ አይነት እሱን የተመለከቱ ጥያቄዎች ብቻ ከሆነ የሚመጡት እስካሁን እንዳነሳዋቸው አያፈቅርሽም ማለት ነው፣ ወይም በፍቅር አይን አያይሽም ማለት ነው። ወንድ ልጅ ሲያፈቅር ሲወድ ስለ አንቺ ማወቅ ይፈልጋል። ልክ አንቺ ስለሱ ማወቅ እንደምትፈልጊው አይደል? ከስሙ ጀምሮ ስለ ኤክሶቹ፣ ስለ እናቱ፣ ስለ አባቱ፣ ስለ ጓደኞቹ፣ ስለ ስራው፣ ስለ ህልሙ፣ ስለ ምቾቱ ትጨነቂያለሽ፣ ትጠይቂያለሽ አይደል? ስለሱ ነው የምትጠይቂው። እሱ ያንን የማያደርግ ነው የሚመስልሽ ሲያፈቅር? ተመሳሳይ ነገር ኤነርጂ ነው የሚያሳየው። ተቃራኒውን ነው የሚፈልገው እሱ። ስለዚህ አይንሽን ከፈት ለማድረግ ሞክሪ። ስለ አንቺ ይጠይቅሻል። ህልምሽን ያውቃል፣ ጠይቆሽ ያውቃል። ጠበቃ አድርጎ
ፍላጎትሽን፣ ህመምሽን፣ ምጠዩ ምትወጂውን ምን እንደሚጎዳሽ ድንበርሽን ጠይቆሽ ያውቃል? አልጠይቀሽም ማለት ፍቅር የለውም ላንቺ። ሐሳቤን ከወደዳችሁት፣ ካመናችሁት፣ ከተቀበላችሁት ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። ኔታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ነው።